ተመልካቾቻችን በወቅታዊ የአማራ ክልል ሁኔታ ላይ በተመለከተ በተለይም አራቱ የፋኖ አደረጃጀቶች ያወጡትን መግለጫ እንደዚሁም ሌሎች ጉዳዮችን መነሻ በማድረግ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊን አስረስ ማረ ዳምጤን ጋብዣለሁ። አስረስ ማረ ዳምጤ በጣም አመሰግናለሁ። እንግዲህ በተለያዩ ጉዳዮች ላይ ዘውትር የምናደርጋቸውን ቆይታዎችን በመቀጠል ዛሬም በአንዳንድ ጉዳዮች ላይ ነው የምንነጋገረው። ወደዛ ከማለፈ በፊት እስቲ ወቅታዊው የውጊያ ውሎች ምን ይመስላሉ በእናንተ አካባቢ? አመሰግናለሁ። እንግዲህ ትላንትና ያወጣነው መግለጫ እንደተጠበቀው ነው የነበረው መደበኛ እንቅስቃሴና የተጋድሎ እንቅስቃሴ ባለበት እንደቀጠለ ነው። በዚህ መሰረት ትላንትናና ዛሬ ከሊበን ወደ ዱርቤቴ ተቀይሮ የወጣ የነበረ ኃይል ላይ ጉመር የሚባል አካባቢ ቀደምት ላሊበላ ወይም ዲላሞና ሊበን ከተማ መካከል ሰሜን አቸፈር ማለት ነው ከባድ ውጊያ እየተከናወነ ነው ያለው። ዛሬ ጠዋት 2 ሰዓት የጀመረ አሁን ይህን ቃለ ምልልስ እስከምናደርግበት ሰዓት ድረስ ውጊያ እንደቀጠለ ነው። ከፍተኛ ድል እየተቀዳጀንበት ነው ያለን። በሌላ በኩል ከስናን አካባቢ ወደ ጮቄ ወደ ማዕከላዊ ጮቄ ተራራ እንዲሁም ደግሞ ከዚህ ከቢቡኝ ቀጠናም ከድጎ ጽዮን ከተማ እንዲሁ ወደ ጮቄ ተቀይሮ የሚመጡ 2 ኃይሎችን የስናን አባጅሜና የመዝገቡ ዋለልኝ ብርጌዶች ከፍተኛ መከላከል ውጊያ አድርገው ወደ ነበሩበት እንዲመለሱ አድርጓቸዋል። ከሰሞኑ እንደሚታወቀውና በሚዲያም ይፋ እንዳደረግነው ጠንካራ የሚባለው በመከላከያ ሰራዊት ውስጥ ጠንካራ የሚባለው የ74ኛ ክፍለ ጦር ከሞጣ ከቢቡኝና ከሌሎች ቀጠናዎች ተሰባስቦ ወደ ባህር ዳር በሚጓዝበት ጊዜ 8 ተሽከርካሪ ያክል ላይ ተጭኖ የነበረን የጠላት ወራሪ ሰራዊት እዛ ቀጠና የነበረው የመብረቁ ብርጌድና ሌሎች በዛ ቀጠና የሚንቀሳቀሱ የ2ኛ ክፍለ ጦር ብርጌዶች ከፍተኛ ድል ፈጽመዋል። ትላንትና ዛሬ እንዲሁ ሜጫ ገርጨጭ አካባቢ ያለው ኃይል ከፍተኛ ውጊያ እየተካሄደ ነው። እዚህ ቀጠና የሰፈረው ኃይል ከፍተኛ ቁጥር ያለው ከዳንግላ ከባህር ዳርና ከሌሎች ቀጠናዎች ተሰባስቦ የመጣ ኃይል ነው። አሁን በዚህ ሰዓት ቀለበት ውስጥ ገብቶ ፍጥጫ ውስጥ ነው ያለው። ለጊዜው ተኩሱ ቁሟል። ነገር ግን ወደየትም የማያፈገፍግበት ቀጠና ውስጥ ቀለበት ውስጥ ማስገባት ተችሏል። አጠቃላይ አውደ ውጊያዎች በተሟሟቀ ሁኔታ እንደቀጠሉ ነው ያሉት ማለት ነው። ምናልባት አርበኛ አስረስ እንደው እናንተ ይዛችሁ ከነበረው ይዞታዎች አስለቅቀው የተቆጣጠሩት ቦታ አለ በዚህ በሰሞኑ ውጊያ? ምክንያቱም መጠነ ሰፊ የመጨረሻ ዙር ብለው ነው የገቡትና ከኪሳራ አንጻር በእናንተ ላይ የደረሰ ወይም ደግሞ እናንተ እነሱ ላይ ያደረሳችሁት ከውጤት አንጻር እንዴት ሊገለጽ ይችላል? ቦታስ አስለቅቀዋቸዋል? ይዛችሁት የነበረውን አንድም ቦታ አልለቀቅንም። ምናልባት ብንለቅም የቦታ ሽግሽግ ቢኖር እንኳን እሱ የጦርነቱን የውጊያዎችን ዕጣ ፋንታ ብቻውን የሚወስን አይደለም። የብዙ ነገሮች ድምር ውጤት ነው። አንድ ቦታ እነሱ ይለቃሉ፣ አንድ ቦታ እኛ እንለቃለን፣ አንድ ቦታ መልሰን ዞረን እንይዛለን። በዋናነት ሲግኒፊካንት ጉዳት የሚያደርስ በወገን ኃይል ላይ ወታደራዊ ብልጫ የሚያስወስድ አንዳችም እንቅስቃሴ አላደረጉም። ምናልባት አሁን የተደረጉት ውጊያዎች በመደበኛ የሚደረጉ ናቸው። በቀጣይ ቀናት የሚኖሩት ጠንከር ያሉ በቂ ቅድመ ዝግጅት የተደረገባቸው ወደ ውጊያዎች ስለሚኖሩ ለውጡን እሱ ላይ በደንብ ነው የምናየው። እንግዲህ በጊዜው ለህዝብ ይፋን የምናደርገው ነው የሚሆን። እንግዲህ ወደ ወቅታዊ ጉዳዮች እንምጣና አራት የፋኖ አደረጃጀቶች የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎና የአማራ ፋኖ ሸዋ እዝ ወቅታዊ ጥሪ የትግል ጥሪ አስተላልፋቸዋል። እንደው ስለ ትግል ጥሪው ባጭሩ ምን ማለት ይቻላል? እንግዲህ እነኚህ አራቱ በተለያዩ ክፍለ ሀገራት ያሉ አደረጃጀቶች የጋራ መግለጫዎችን ስናወጣ ይሄ መጀመሪያችን አይደለም። ከዚህ በፊት በተለያየ ጊዜ መግለጫዎችን አውጥተናል። ይሄኛው ምናልባት ለየት የሚያደርገው በጋራ ወደ ውጊያዎችን ለማድረግና ኦፕሬሽኖችን ለማድረግ የጋራ ዘመቻ ያቀድንበት ነው በአንድ በኩል። በሌላ በኩል ደግሞ ማህበረሰባችንን ለመጠበቅና አጠቃላይ የጠላትን እንቅስቃሴ ለመግታት ሲባል መንገዶች በሁሉም ቀጠና ተዘግተው እንግዲህ እንደምታውቀው መሳይ ከዚህ በፊት የሚደረጉ የመንገድ ዘግተን የምናደርጋቸው ውጊያዎችም ሆነ ሌሎች ውጊያዎች ተናጥላዊ ነበሩ። በዚህ ምክንያት ከህዝቡም ከሰራዊታችንም ከአጠቃላይ ትግሉን ከሚደግፈው አካልም የሚመጣ አስተያየት ነበረ። በጋራ ማጥቃት መደረግ አለበት። ከአንደኛው ወገን ወደ ሌላኛው ወገን የሚኖረውን የኃይል ስምሪት እና አሰላለፉን በመሰባበር ህዝባዊነት ያለበትና የተቀናጀ ውጊያ ሊደረግ ይገባዋል የሚል ተደጋጋሚ አስተያየቶች ይደርሱን ስለነበረ ለዛ ምላሽ ይሆን ዘንድ በጋራ በመነጋገር ወታደራዊ አመራሮችም የአደረጃጀቶቹ ከፍተኛ አመራሮችም በጋራ ወስነን የወጣ መግለጫ ነው። ይዘቱ እንግዲህ በመግለጫው በእናንተም በሌሎችም ሚዲያዎች በዝርዝር እንደቀረበው በርካታ ነገሮችን ያካተተ ነው። በአንድ በኩል ብልጽግና እንደ አዲስ ይዞት የተነሳውን ዘመቻ በተለይም ይሄ ማህበረሰቡን በጅምላ በማሰር የራሱን አባላት ጭምር እንዲሁ ደግሞ አዳዲስ ተተኪ መከላከያ መኮንኖችን በማምጣት በተለይም ደግሞ በየትውልድ አካባቢያቸው በማሰማራት አዲስ የኃይል ስምሪት ወስዶ ጥቃት ለመፈጸም የሚያደርገውን እንቅስቃሴ ለመግታትና ያው ከዚህ በፊትም እንደምናደርገው የትኛውም የሶስተኛ አገር የምናገኘው ድጋፍ የለም ወይም ሌላ የኢኮኖሚ ምንጭ የለንም። ዋነኛው የሎጂስቲክስ ምንጫችን የጠላት ኃይል እንደመሆኑ መጠን በዚህ በገፍ ከመጣው የጠላት ሰራዊትና ሎጂስቲክስ ኃይላችንን ማደራጀት ስላለብን በምርኮና ከሚከዳው ሰራዊትም ራሳችን የምናጠናክርበት እድል ስለሚኖር ያንን እድል ደግሞ የበለጠ ውጤታማ ይሆን ዘንድ በተቀናጀ መንገድ ስራዎችን ለመስራት
ለመስራት ታስቦ አጠቃላይ በመከላከያ ሰራዊት በታችኛው ሰራዊት አባላት ለአድማ ብተናና ለሌሎች ኃይሎችም ጭምር ጥሪ ያደረግንበት መላው ህዝብም ርብርብ የሚያደርግበት እንግዲህ ከዚህ በፊት እንደተናገርነው ይህ ዓመት የፋኖ ዓመት ነው በሚል ስያሜ ሰጥተነዋል። የፋኖ ዓመት ነው ስንል ዝም ብለን አይደለም። ትግሉን በዚህ ዓመት መቋጨት እንዳለብን እቅድ አውጥተን እየተንቀሳቀስን ስለሆነ ያንን የመጀመሪያውን ፈር የምናስይዝበትን ኦፕሬሽን ለማከናወን ነው ይሄ መግለጫ በአጠቃላይ የወጣው። እዚህ መግለጫ ላይ እንግዲህ ከመስከረም 23 ጀምሮ ላልተወሰነ ጊዜ መንገዶች ዝግ ሆነው ከተሽከርካሪ እንቅስቃሴ ገደብ ተጥሎባቸው እንደሚቆዩ መግለጫው ላይ ተወስቷል። ምናልባት ስለዚህ እንደው ማለት የሚቻል ነገር ካለ ከዚህ በፊትም ተመሳሳይ ማዕቀቦች ወይም ደግሞ ገደቦች ተጥለው እንደነበረ ይታወሳል። የእነሱን ውጤት እና አሁን ደግሞ ያስፈለገበት ምክንያት እንደው መግለጽ ከተቻለ። በመሰረታዊነት መንገድ የተሽከርካሪ ዝግ እንዲሆን የሚያስፈልገው ከዚህ በፊት ከምንናገራቸው የተለየ ምክንያት ባይሆንም በዋናነት ግን ጠላት የህዝብ ተሽከርካሪዎችን በመጠቀም ለምሳሌ ዛሬ ምን አድርጓል መሰለ ከባህር ዳር ወደ ሞጣ ይንቀሳቀስ የነበረ የህዝብ ተሽከርካሪዎችን ከእያንዳንዱ ተሽከርካሪ መካከል አንዳንድ ኦራሎች ሰራዊት የጫኑ ወይም የጠላትን የወራሪ ሰራዊትን የጫኑ ኦራሎችን በማስገባት በቀጥታ በእነሱ ላይ ደፈጣ በሚፈጸምበት ጊዜ ህዝቡ ላይ በቀጥታ ጉዳት እንዲደርስ ሆን ብሎ ከህዝብ ለመነጠል የሚያደርጋቸው እንቅስቃሴዎች ስላሉ ያው መንገድ ሲዘጋ የሚደርሰው ማህበራዊ እና ፖለቲካዊ ኪሳራ ይታወቃል። ነገር ግን ከህዝብ ህልውና ከህይወት ስለማይበልጥ ማህበረሰቡን በዛ መንገድ ፕሮቴክት ማድረግ አለብን በሚል ነው አንድ የምናደርገው። ሁለተኛ የመረጃ ሰዎቻቸውንና አጠቃላይ እንቅስቃሴያቸውን የሲቪል ተሽከርካሪዎችን ተጠቅመው ስለሚያደርጉ ያንን አካሄድና የሎጂስቲክስ ስምሪታቸውንም ጭምር ማኮላሸት አስፈላጊ በመሆኑ ምክንያት ነው። ምናልባት ሁኔታዎችን አይተን በየዕለቱ በየ3 ቀን በየ4 ቀኑ የምንሰጣቸው ተለዋጭ መመሪያዎች ካሉ እሱን የምናየው ነው የሚሆነው። በዚህኛው ዙር ከ23 ጀምሮ መንገድ እንዲዘጋ ስንል እንግዲህ መግለጫውን ያወጣ ነው 19 ምሽት ነው። ቢያንስ 3 እና 4 ቀናትን በመሀል ሰጠናል። ይሄ በመደበኛ እንቅስቃሴ ላይ ያለው ወገናችን በቂ የዝግጅትና ራሱን የሚሰበስብበት ጊዜ እንዲያገኝ ይህንን ታሳቢ በማድረግ ነው በመሀል ቀኖች እንዲኖሩ ያደረግነው። ስለዚህ በ23 ከሐሙስ ጀምሮ በሁሉም ቀጠናዎች መንገዶች ዝግ እንዲሆኑ ያው መመሪያ ተላልፏል። እንግዲህ አርበኛ አስረስ ቀደም ሲል ይሄ ዓመት የፋኖ ዓመት ነው የሚል አቋም እንዳላችሁ ተጠቅሷል። ከዚህ በፊትም በሌሎች አመራሮችም የተገለጸ ጉዳይ ነው። በአንጻሩ አገዛዙ ጦር ኃይሎች ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ለአንድ አፍቃሪ ብልጽግና ሚዲያ በሰጡት ቃለመጠይቅ 2017 ፋኖ የሚጠፋበትና የአማራ ክልል ወደ ሰላሙ የሚመለስበት ዓመት እንደሚሆን ነው የገለጹት። ሌሎች ነገሮችንም አንስተዋል። በተለይም ፋኖን የፈጠሩት እነ አብን ብአዴንና እንደዚሁም ግንቦት ሰባት ናቸው የሚልም ነገር አንስተዋል። ይህንኑ ቃል በተወሰነ ደረጃ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ፋኖን የፈጠረው ህወሓት ነው የሚል ነገርም አንስተዋል። በአጠቃላይ ምን ማለት ይቻላል? እናንተን ማን ፈጠራችሁ? አመሰግናለሁ። እንግዲህ ብልጽግና በነገራችን ላይ የፖለቲካ ድርጅትም የፖለቲካ ፓርቲም አይደለም። ከዚህ በፊት አንድ ሚዲያ ላይ የሰጠሁት አስተያየት ነበረና አንድን ተቋም ወይም አንድን ስብስብ የፖለቲካ ኃይል የሚያደርገው የሚስማማበት አንድ መሰረታዊ ነጥብ ካለ፣ አንድ የፖለቲካ እይታ ካለው፣ ቢያንስ ጠላቴ ነው በሚለው አካል ላይ ተመሳሳይ ናሬቲቭ ካለው። እንግዲህ ዳንኤል ክብረት የሚባለው ግለሰብ የጠቅላይ ሚኒስትሩ የምናምን አማካሪ ነው። ብርሃኑ ጁላ መከላከያ ሰራዊቱ ኤታማዦር ሹም ነው። ሁለቱ ግለሰቦች ጠላቴ ነው በሚሉት ኃይል ላይ የሚሰጡት አስተያየት ፈጽሞ የተለያየ ነው። ይሄ ኦልሬዲ የተለመደ ጉዳይ ነው። በነገራችን ላይ ከዚህ በፊት ዳንኤል ክብረት ባወጣው መጽሐፍ ላይ እኔ የመንግስት ሰራተኛ በነበርኩበት በ2011 ዓ.ም ጀምሮ የግብጽ ተላላኪ እንደነበርኩ ሲጠቅስ አርበኛ ዘመነ ካሴን የመለመለው ሚስተር ኤክስ ሚስተር የሚባል ጋዜጠኛ ነው የሚል ተረት ሲተርቱ ነው የከረሙት። አሁንም እዛው ተረት ላይ ናቸው። ምናልባት እንግዲህ ብአዴን ነው፣ አብን ነው፣ ግንቦት ሰባት ነው ፋኖን የፈጠረው ሲሉ ከሰሞኑ ኦፕሬሽን ጋር በቀጥታ የሚገናኝም ነገር ያለው ይመስለኛል። ማሰር የፈለጉት አካል እንግዲህ እንደምታውቀው በመረጃ እንዳረጋገጣችሁት ከሰሞኑ የብልጽግና ሰዎችን በተለይ የአማራ ብልጽግና ሰዎች ላይም ጭምር የስር ዘመቻ ከፍተዋል። ምናልባት ለዛ ግብዓት የሆን ዘንድ የተነገረ ነገር ወይም ያንን የሚያመላክት ነገር ነው የሚሆነው። አብን የተባለውን ፓርቲም ሌሎች ግንቦት ሰባት ጋር ንክኪ ያላቸውን ሰዎች ጭምር ለማሰር ያመቻቸው ዘንድ የሚሰጡት ታርጋ ነው የሚሆነው። ምናልባት አብይ አህመድ ተመስገን ጥሩነህን ማሰር የፈለገለት ደግሞ ፋኖን የፈጠረው ተመስገን ጥሩነህ ነው ሊል እንደሚችል ትገምታለህ። ስለዚህ ጠላቴ የሚሉትን አካል የሚፈርጁበት ለጊዜው ሊያጠቁት ካሰቡት አካል ጋር በማገናኘት ነው። በአንድም ሆነ በሌላ ምክንያት በሌላ መንገድ ጉዳዩ ሲታይ ግን ይህ ስብስብ የእብድ ስብስብ ነው የምንለው ዝም ብለን አይደለም። በአንድ ጉዳይ ላይ እንኳን ተመሳሳይ ናሬቲቭ የማይከተል አራምባና ቆቦ የሆነ አስተያየት የሚሰጡ ለስሙ በጣም ትልቅ በሆነች ሀገር 120 ሚሊዮን ሕዝብ ባላት ሀገር ስልጣን የመጨረሻው ቁንጮና ማማ ላይ የተቀመጡ ግለሰቦች በተግባር ግን በንግግራቸው ግን አንድ ህፃንና ተራ ዱርዬ የሚባል ሰው የማያደርገውን እንኳን የሚያደርጉ ግለሰቦች ናቸው። ከዚህ በላይ ምንም ሊባል አይችልም። እያደረጉ ያሉት ነገር እኛን የፈጠረን ብአዴንም አይደለም
አብንም አይደለም ግንቦት ሰባትም አይደለም ግብጽም አይደለም እኛን የፈጠረን የአማራ ህዝብ ጭቆና ነው። የአማራ ህዝብ የህልውና ጥያቄ የፈጠረው ስብስብ ነው የፋኖ ኃይል። ከዚህ በመነሳት እንግዲህ በ2017 ፋኖ እናጠፋለን የተባለው ብርሃኑ ጁላ ፋኖ የሚጠፋው መሳይ በመሰረታዊነት መያዝ ያለበት ፋኖ የሚጠፋው የአማራ ህዝብ የጠፋ ጊዜ። የአማራ ህዝብ ደግሞ ግዙፍ ህዝብ ነው። በኢትዮጵያ ፖለቲካል ኢኮኖሚ ስሪት ውስጥ ትልቅ አስተዋጽኦ ያለው ዛሬ ባለው የኢትዮጵያ ፖለቲካ አየር ውስጥ ትልቅ ሚና መጫወት የሚችል በጂኦግራፊ አቀማመጡም በህዝብ ቁጥሩም በታሪካዊ ሚናውም በበርካታ መመዘኛዎች እዚህ ሀገር ላይ ትልቅ ሚና ያለው ህዝብ ነው። ይህንን ህዝብ አይደለም አብይ አህመድ ሌሎች ሀያላን ሀገሮች ተረባርበው የሚያጠፉት ህዝብ አይደለም። ስለዚህ ፋኖ የሚጠፋው የአማራ ህዝብ የጠፋለት ብቻ ነው። የአማራ ህዝብ ደግሞ አይጠፋም፣ ፋኖም አይጠፋም። 2017 ፋኖ ጠላቶቹን ይደመስሳል፣ የአማራ ህዝብ አንገቱን ቀና ያደርጋል። አርበኛ አስረስ ቀደም ሲል የተነሳው ሀሳብ ላይ በተለይ በአማራ ክልል በአሁኑ ሰዓት በስፋት የቀጠለው እስር፣ ማዋከብ፣ ከስራ ማሰናበት ብዙ ነገሮች እየተካሄዱ ይገኛሉ። የመሳሪያ ነጠቃም በስፋት እየተከናወነ እንዳለ እየሰማን ያለ ነው። አብዮት ልጇን እየበላች ነው ወይ ብለንም እንድንጠይቅ አድርጓል። ምክንያቱም የገዛ የጸጥታና የፖለቲካ መዋቅር አመራሮችም ጭምር ናቸው ከዞን ከወረዳ እየታሰሩ የሚገኙት። ምንድነው ይሄ ስር? ቀደም ሲል የተጠቀሰው ምክንያት ሊኖር ይችላል። እናንተ ጋር በተያያዘ ንክኪ ያላቸውን ሰዎች ለማሰር ተፈልጎም ሊሆን ይችላል። ግን እንደው በአጠቃላይ የሚሰጠውን ማስተያየት እየተመለከቱ ነው። የብልጽግና መዋቅር አጠቃላይ የብልጽግና መንግስት እየተፍረከረከ ይሆን? እንግዲህ እሱን በውጤት ብናየው ነው የሚሻለው። አንድ መሰረታዊ ነጥብ መያዝ ያለበት የገጠመን ጠላት የአማራ ህዝብ የገጠመው ጠላት የብልጽግና ስብስብ ተራ አምባገነን ብቻ አይደለም። ተራ የስልጣንና የፖለቲካ የበላይነት መያዝ የፈለገ ስብስብ ብቻ አይደለም። ከዚህም አለፍ ያለ ዓላማ እንዳለው ነው የምረዳው በእኔ በኩል። ከዚህ አለፍ ያለ ዓላማ ስንል የአማራን ህዝብ እንደ ህዝብ በባርነት ውስጥ ማቆየት የሚፈልግ የአማራን ህዝብ እንደ ህዝብ ማጥፋት የሚፈልግ እንግዲህ ማጥፋት ሲባል የአንድ ህዝብ የህልውና ምሰሶዎች የሚባሉ ነገሮች አሉ። ፊዚካሊ እንደ ሰው መኖርህ ብቻ አይደለም። ታሪክህ፣ እስቴትህ፣ ባህልህ አጠቃላይ እንደ ህዝብ አማራን አማራ የሚያሰኙትን ነገሮች ማጥፋት ላይ መሰረት ያደረገ እንቅስቃሴ ነው ሲከተል የቆየው። ከዚህ አንጻር ማንነት ነው መሰረታዊ መመዘኛው ብለህ መውሰድ ትችላለህ። በእርግጥ አሁን እስር እየተፈጸመባቸው ያሉት አብዛኞቹ ግለሰቦች የራሱ የአብይ አህመድ አገልጋዮችና አሸርጋጆች የነበሩ ሰዎች ናቸው። በጣም የሚያሳዝነው ምድር ላይ በጣም አስቀያሚው ስሜት ተገልግለ አንድ ግለሰብ ወይም አንድ ጌታ ተገልግሎ ሲጥልህ ነው። ስለዚህ አብይ አህመድ ሲገለገልባቸው የቆያቸውን የአማራ ብልጽግና ካድሮች ተገልግሎ እየጣላቸው ነው። በዚህ አጋጣሚ ማሳሰብ የምፈልገው ለአማራ ብልጽግና ሰዎች፣ አማራ ለሆኑ የጸጥታ አመራሮች፣ ሌሎች ይህንን ስርዓት እያገለገሉ ላሉ አማራዎች ማሳሰብ የምፈልገው ይህ ድል ድጋሚ አይገኝም። ምናልባት ከሁለት ወራት ከ3 ወራት በኋላ የማናገኘው ድል እጃችን ላይ አለ። በየቀጠናው ያለውን የፋኖ ሰራዊት በመቀላቀል ትግሉን በመቀላቀል አንገታቸውን ቀና እንዲያደርጉ ጣፋጭ ድል መቀዳጀት እንዲችሉ ጠላታቸው ላይ መሸሻ ሳይጠፋ ጣፋጭ ድል የምንቀዳጅበት እድል ሳይጠፋ እንዴት እጃችንን እየተያዝን በወራሪ ሰራዊት እንረሸናለን? እንደዚህ አይነት ቁጭት እንዲያድርባቸው ፈልጋለሁ። በእኛ በኩል ተከታታይ ጥሪዎች እናቀርባለን። እነሱን ለማስተናገድ ለመቀበል በክብር ለማታገል በራችን ክፍት ነው። በአንድ በኩል እነኚህ ግለሰቦች ጠላቶቻችንን ቢሆኑ እንኳን እነኚህ ግለሰቦች አብይ አህመድን ሲያገለግሉ የቆዩ ቢሆኑም እንኳን በማንነታቸው ምክንያት ጥቃት እንዲፈጸምባቸው ግን በእኛ በኩልም ፍላጎት የለን። በእኛ በኩል እኛ እንደ ጠላት አብይ አህመድና ወራሪ ሰራዊቱን ፊት ለፊት እየተጋፈጥ ነው። የክብር ሞት እየሞትን የክብር መስዋዕትነት እየከፈልን ጣፋጭ ድልን እያጣጣምን ነው ያለ ነው። እነሱ ደግሞ አብይ አህመድን እያገለገሉ ባሉበት ሰዓት ነው እየተረሸኑ እየተጋዙ ያሉት። በጣም የሚያሳዝነው አሁን ይህን ቃለ ምልልስ በምናደርግበት ሰዓት አብዛኞቹ ከባህር ዳርና አካባቢው የተሰባሰቡ የብልጽግና አመራሮች፣ የጸጥታ አመራሮች ወደ ደቡብ ጎንደር አመድበር፣ ወደ ዳንግላ የልዩ ኃይል ማሰልጠኛ፣ ወደ ብር ሸለቆ የመከላከያ ማሰልጠኛ ተቋም እየተጋዙ ነው ያሉት። ሲጋዙ በመከላከያ ተሽከርካሪዎች ነው የሚጋዙ። ሲጋዙ በመከላከያ ታጅበው ነው። በእያንዳንዱ ስፖት ደፈጣዎች ይጣላሉ። በእያንዳንዱ ስፖት በሚጣሉ ደፈጣዎች ምክንያት እነኚህ ወገኖቻችን የሞትን ጽዋ እየተጎነጩ ነው ያሉት። ጽዋ። ስለዚህ በዚህ መንገድ እጅግ እርካሽ በሆነ መንገድ ህይወታቸውን ከሚያጡ እጅግ እርካሽ በሆነ መንገድ በባርነት ራሳቸውን ከሚያጠፉ ለልጆቻቸው ለታሪካቸውም ሲሉ የፋኖን ኃይል በመቀላቀል አንገታቸውን ቀና እንዲያደርጉ በዚህ አጋጣሚ ጥሪ እናቀርባለን። እንዳነሳሁት በተከታታይ ጥሪዎች እናቀርባለን። የሚስተናገዱበትን ሁኔታ የምናይ ነው። በሌላ በኩል እየታጎሩና እየታፈሱ ያሉት ከፋኖ ጋር ንክኪ ያላችሁ የፋኖ ቤተሰቦች ናችሁ፣ እንዲሁ አይናችሁ አላማረንም በሚል ስሜት በርካቶች በሽተኞች የስኳር ህመም ያለባቸው፣ የደም ግፊት ያለባቸው፣ በየዕለቱ መድኃኒት የሚወስዱ እናቶች፣ አዛውንቶች፣ ህጻናት፣ ወጣቶች በጅምላ እየታሰሩ ነው። በአንድ ወቅት በአማራ ክልል ከፍተኛ ተቃውሞ የተነሳበት የኢህአዴግ ስርዓት ገንብቷቸው የነበሩ ሼዶች አሉ። ኢንዱስትሪ ፓርክ በሚል ስም በጊዜው የፖለቲካ ምላሽ ለመስጠት ወይም ደግሞ ለፖለቲካ ፍጆታ በሚል በየቦታው በየከተሞቹ የተሰሩ ሼዶች ነበሩ። እነኚህ ሼዶች እነኚህ በኢንዱስትሪ
ፓርክ ስም የተሰሩ ትላልቅ አዳራሾችና መጋዘኖች ሁሎችም ወደ እስር ቤትነት ተቀይረዋል። በአጠቃላይ አማራ ክልል ያሉ ብልጽግና በተቆጣጠራቸው ከተሞች ያሉ ሸዶች ሙሉ በሙሉ በሚባል ደረጃ ወደ ማጎሪያ ካምፖች ተቀይረዋል። በሁለት ቀናት ትላንትና እስካሁን ድረስ ባሉት በሁለት ቀናት ብቻ እኔ ባለኝ መረጃ ክልሉ ላይ ባሉ ትላልቅ ከተሞች 37,000 ግለሰቦች ታስረዋል። ከ37,000 በላይ ግለሰቦች። ይሄ የመጀመሪያ ራውንድ ነው። በሁለት ቀን የተከናወነ ራውንድ ነው። ከዚህም ገፍቶ ይቀጥላል ጉዳዩ። ከዚህም በከፋ ሁኔታ ይቀጥላል። እንዳነሳሁት ይህ ኃይል ጠላቴ ብሎ የተነሳው ህዝብን ነው። ጠላቴ ብሎ የተነሳው ፋኖን ነው ብሎ የሚያስብ ሰው ካለ ተሳስቷል። ጠላቴ ብሎ የተነሳው የአማራን ህዝብ ነው። ስለዚህ የአማራ ህዝብ ላለመጥፋት የሚታገልበት ወርቃማ እድል እጁ ላይ ያለ፣ ወርቃማ ዘመን እጁ ላይ ያለ፣ ይህ ዘመን ሳያልፍ ራሱንም ሀገሩንም ማዳን እንዳለበት በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። በሌላ በኩል ምናልባት አሁንም የራሳቸውን ወገን እንደ ድመት እየነከሱና እየበሉ ያሉ ጥቂት የብልጽግና ሰዎች በቤተሰቦቻችን ላይ በፋኖ ቤተሰቦች ላይ በአጠቃላይ እርምጃ በመውሰዳቸው ምክንያት የፋኖ ሰራዊት አባላት ከፍተኛ የሆነ የቁጣ ስሜት ውስጥ ነው ያሉት። ይሄ ስሜት ምንድነው? የብልጽግና ሰዎችን ቤተሰቦች እናስራለን፣ እናጉራለን፣ ተመሳሳይ በቀል እንወጣለን የሚል ከፍተኛ ግፊት አለብን። እንደ አመራር እኛ ይሄንን ጉዳይ አንቀበልም። ዓለም አቀፍ የጦር ህግ በሚፈቅደው መሰረት ንጹሃንን ሲቪሊያንን በጠበቀ መንገድ ነው ውጊያዎችን የምናከናውነው። ስለዚህ ብልጽግና በባለገ ቁጥር አንባልግም። ብልጽግና ህዝብ በጨፈጨፈ ቁጥር ንጹሃንና ሲቪሊያን የካድሪ ቤተሰቦች በመሆናቸው ምክንያት ብቻ አንጨፈጭፍም በሚል ሰራዊታችንን ገተን አርመን ነው ያለነው። ምናልባት አንድ ቀን ይሄ ነገር ከቁጥጥር ውጭም ሊወጣ የመቻል እድል ስላለው ይሄንን አጸያፊ ተግባር እየፈጸሙ ያሉ የብልጽግና ሰዎች እጅግ ነውረኛ ተግባር የትኛውም አሸባሪ ድርጊት እንኳን የማያደርገው በዓለም ላይ ያሉ አሸባሪ ድርጊቶች እንኳን ጠላቴ ነው የሚሉትን ወገን ነው ታርጌት የሚያደርገው እንጂ የጠላት ቤተሰብ ነው፣ ዘመድ ነው፣ ዘር ነው፣ መገኛው ነው፣ ደጋፊው ነው በሚል በዚህ ደረጃ በጅምላ ሲያስር ያውም በመንግስትነት ካባ ያለ ስርዓት ያውም ኢትዮጵያን የሚያክል ሀገር እመራለሁ የሚል ከተለያዩ ዓለም ሀገሮች እውቅና ያለው በዚህ ሰዓት እንኳን በተለያዩ ዓለም አቀፍ ውይይቶች የሚሳተፍ ስርዓትና መንግስት በመንግስት ግብር በህዝብ ግብር ከህዝብ በሚሰበሰብ ታክስ የሚተዳደር ስርዓት ነው ይህንን ድርጊት እየፈጸመ ያለው። ስለዚህ እንዲያስቡበት ማሳሰብ ፈልጋለሁ። ይህ ጉዳይ ከቁጥጥር ውጭ ከሆነ ራሳቸውንም ወገናቸውንም ጭምር የሚበላ ስለሆነ በጦር ሜዳ ያለነው በአውደ ውጊያ ያለነውን አውደ ውጊያው ላይ እንገናኛለን። ይሄ የተለመደ ነው። ጦርነት በየትኛውም ሀገር ያለ ነው። የነጻነት ጦርነት እየተካሄደ ያለው የዚህ በመከላከያ ሰራዊት ስም የመጣው ወራሪ ሰራዊት ከትላንት ወዲያም ዛሬም ድረስ አንድ አውደ ውጊያ ላይ ጉዳት ሲደርስበት በበቀል ጭምር ሰሞኑን ሰብአዊ መብት ሪፖርት እንዳቀረበው ከሚያደርገው አጸያፊ የጭፍጨፋ ተግባር ባልተናነሰ ሁኔታ የፋኖ ቤተሰብ ናችሁ በሚል በእያንዳንዱ ከተማ ይህንን ድርጊት የሚያስተባብሩ የሚመሩ የብልጽግና ትርፍራፊ ግለሰቦች በደንብ እንዲያስቡበት ማሳሰብ ፈልጋለሁ። በዚህ አጋጣሚ አርበኛ አስረስ ምናልባት እንደው መረጃው ይኑር አይኑራችሁ እንግዲህ ልትገልጹ ትችላላችሁ። በአሁኑ ሰዓት ከተለያዩ የአገሪቱ አካባቢዎች መከላከያ ሰራዊቱ በክፍለ ጦሮች በሙሉ እየተነቀሉ ወደ አማራ ክልል እየገቡ ነው። ላብነትም ያህል የህዳሴ ግድቡን የሚጠብቀው ክፍለ ጦር ሙሉ በሙሉ ወደ አማራ ክልል ዳንግላ መግባቱን ሰምተናል። ከሶማሌ ክልልም እንደዚሁ ድንበር እንዲጠብቅ የተመደበው ኃይል በሙሉ ወደ አማራ ክልል ገብተዋል። ኤርትራ ድንበር አዋሳኝ አካባቢዎች ያሉትም ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በአሁን ሰዓት መከላከያ ሙሉ በሙሉ ወደ አማራ ክልል መግባቱን ነው የሰማ ነው። ባለስልጣናትንና ቁልፍ የሆኑ የብልጽግና ሰዎችን የሚጠብቀው ሪፐብሊካን ጋርድም እንደዚሁ ወደ አማራ ክልል ገብተዋል። እንደው መረጃው አላችሁ ምን ያህል የብልጽግና ሰራዊት አማራ ክልል ላይ እየተርመሰመሰ እንዳለ እንደው የሚያሳይ በዚህ ደረጃ እንደው የሚገለጽ በእናንተ በኩል መረጃው አላችሁ? አለን። ያው አንተ እንዳነሳው ነው። ለምሳሌ ህዳሴ ግድብን የሚጠብቀው ሰራዊት ህዳሴ ግድቡን ክፍት አድርጎ ነው አምጥቶ ዳንግላ ያስገባው። ሌሎችንም ኤሊት ፎርስ የሚላቸውን የተሻለ አቅምና ልምድ አላቸው የሚባለውን የሰራዊት ክፍል በሙሉ እያጋዘ ነው ያለው። የመከላከያ ሰራዊቱን ብቻ ሳይሆን ሪፐብሊካን ጋርድን ብቻ ሳይሆን በፌዴራል ፖሊስ ደረጃ የሰለጠኑና የተመረቁ ከፍተኛ ቁጥር ያላቸው የኮማንዶ ኃይሎችንም ባህር ዳርና ሌሎች ከተማዎች ላይ አስፍሯል። በነገራችን ላይ ተዋጊ ሰራዊታችንም ይህንን ሚዲያ የሚያዳምጥ ሌላውም ህዝብ ማወቅ ያለበት የመከላከያ ሰራዊቱ ቁጥሩ ከግማሽ በላይ የቀነሰ ነው። ጦርነቱን ስንጀምር ከነበረው ቁጥር ከግማሽ ያክል የቀነሰበት ሁኔታ ነው ያለው። አሁን ሙሉ በሙሉ ያለውን ኃይል አማራ ክልል ላይ ዲፕሎይ አድርጎ ሊታገል ይችላል። ነገር ግን ያንን ሬዚስት የሚያደርግ የተደራጀ ኃይል በእኛ በኩል አለ። በዚህ ማንም ሰው ስጋት ሊገባው አይገባም። በዋናነት እኛ የምንታገለው ለነጻነት ነው። የታጠቅነው ፖለቲካል ኮዝ ነው። የታጠቅነው የህዝብን ነጻነት ነው። ከጀርባችን ያለ የህዝብ ፍቅር ነው። በወራሪነት የመጣ ሰራዊት ነው። ይህ ሰራዊት ሊያሸንፍ የፈለገውን መሳሪያ
ቢያስተለትል የፈለገውን ድሮን ቢወረውር እና ቢተኩስ ሊያሸንፈን እንዳይችል በእርግጠኝነት ነው የምናገረው መሳይ በእርግጠኝነት የዛሬ ዓመት እንኳን ያን ያክል ልምድ ሳይኖረን ከፍተኛ ድል ተቀዳጅተን ዛሬ እጃችን ላይ ያሉ በርካታ መሳሪያዎችን መማረክ ይችላል። አሁን በየዕለቱ በየቀኑ የምናደርገው ጉዳይ ነው። አሁን ያለው የፋኖ ሰራዊት ከ20 ከ30 ከ40 በላይ ተደጋጋሚ ውጊያዎችን ያደረገ መከላከያ ሰራዊት ነኝ የሚለውን አካል እያስጮኸ ሳለማታ ያባረረ ጥሻ ለጥሻ ሸለቆ ለሸለቆ እያባረረ የማረከ እያባረረ የደመሰሰ ኃይል ነው። ትልቅ የሆነ የስነ ልቦና የበላይነት አለው የኛ ኃይል። ስለዚህ በዚህ ምንም አይነት ስጋት አያስፈልግም። አሁንም በገፍ ወጣቶችን ሊያስገባ ሊያስመርቅ ይችላል። አሁንም ሊልክ ይችላል። ምናልባት የሚቀረን ጉዳይ ቢኖር ስትራቴጂካል በሆነ መንገድ ትላልቅ ድሎችን በማምጣት ሙሉ በሙሉ የመከላከያ ሰራዊትን በበታተን ማፈራረስና ከክልሉ ማስወጣት ነው። በዚህ ጉዳይ ላይ በደንብ እየተዘጋጀንበትና እያሰብንበት ነው ያለ። ሙሉ ኃይሉ እንዲያመጣውም ያን ያክል መሰረታዊ ሽፍት አያመጣም በጉዳዩ ላይ ይልቁንም የተሻለ እድል የምናገኝበት ይልቁንም የበለጠ መከላከያ ሰራዊት ስም ያለው በፌዴራል ፖሊስ በሌላ መንገድ ያለው ዲፌክት እያደረገ ወደ ወገን ሰራዊት የሚቀላቀልበትን እድል እንፈጥራለን። ከተደጋጋሚ ውጊያዎችን ስናደርግም የተረዳነው ነገር ይሄ ስለሆነ ያን ያክል ስጋት የሚያስገባ ነገር አይደለም። ይሄ ነው አጠቃላይ ያለኝ ነገር። እንደው በመጨረሻ አርበኛ አስረስ ማረ ዳምጤ መልእክት አላችሁ ወይም ይሄን አጋጣሚ በመጠቀም የምታስተላልፉት ነገር አለ? አመሰግናለሁ። አንድ አጭር መልእክት ማስተላለፍ የምፈልገው ለሌሎች ኢትዮጵያውያን ከአማራ ህዝብ ውጭ ላሉ ኢትዮጵያውያን በአጠቃላይ አብይ አህመድ በየተራ ይህንን ህዝብ የጦርነት አውድማ እያደረገ ነው። አብይ አህመድ በተራና በዙር ይህንን ህዝብ እያወደመ ነው ያለው። እንደሚታወቀው ላለፉት 6-5 ዓመታት ጦርነት ውስጥ ነን ያለን። ሁሉንም ማህበረሰብ ባለየ ሁኔታ ጉዳት እያደረሰ ሀገሪቱን ወደ መቀመቅ እየከተታት ስለሆነ የአብይ አህመድን እብደትና ውድመት ማቆም የምንችለው እኛ ኢትዮጵያውያን ስለሆን ትግሉን እንድትቀላቀሉ በተለያየ መንገድ ከተሞች ላይ በሚደረግ ህዝባዊ እምቢተኝነት ሊሆን ይችላል፣ ትጥቅ ትግል እንቅስቃሴዎች ሊሆን ይችላል። የፋኖን ትግል እንድትቀላቀሉ ጥሪ ማቅረብ እንፈልጋለን። በሌላ በኩል ደግሞ እንዲሁ በመከላከያ ሰራዊት ስም በፌዴራል ፖሊስ ስም በሪፐብሊካን ጋርድ እና በሌሎች የአብይ አህመድ የአውዳሚ ሰራዊት አደረጃጀቶች የሚገቡ ልጆቻችሁን እንድትሰበስቡ በዚህ አጋጣሚ በጋራ ከመታገላችን ጎን ለጎን ጥሪ እናቀርባለን። ለምሳሌ ያክል ፌዴራል ፖሊስ ተብሎ ኮማንዶ ተብሎ ከመጣ ውስጥ ሆን ተብሎ አማራ የሆኑ የፌዴራል ፖሊስ አባላት ተለይተው አባይን እንዳይሻገሩ ተደርገው ነው የቀሩት። አዲስ አበባ ነው የቀሩት። ታስቦበትና ታቅዶ የኦሮሞ ብሔር ተወላጆች የደቡብ ብሔር ተወላጆችን ብቻ ያካተተ ስምሪት ነው ወደ አማራ ክልል የተሰጠው። ይሄ በአንድ በኩል በህዝብ መካከል የተለየ ቁርሾን ለመፍጠር ወይም ይሄኛው ህዝብ ይሄን ጉዳይ አደረሰ የሚል የተለየ ናሬቲቭ መፍጠር ስለሚፈልግ የፈጠረው ነገር እንደሆነ ነው በእኛ በኩል የምንገምተው። በአንድም ሆነ በሌላ መንገድ ግን በዚህ መከላከያ ሰራዊትም እየተመዘገበ ፌዴራል ፖሊስም እየተመዘገበ እየገባ ያሉ የደቡብ ልጆች፣ የኦሮሞ ልጆች፣ የሌሎች ብሔር ብሔረሰብ ልጆች ተልኳቸው የአማራ ህዝብን መጨፍጨፍ መሆን አይገባው። ተልኳቸው መሆን የሚገባው ኢትዮጵያን መጠበቅ ነው። ተልኳቸው መሆን የሚገባው የኢትዮጵያን ብሔራዊ ጥቅምና አንድነት ማስጠበቅ ነው። አሁን ባለው ነባራዊ ሁኔታ አብይ አህመድ ያንን የሚያደርግ ግለሰብ አይደለም። አሁን ባለው ነባራዊ ሁኔታ የአብይ አህመድ ተልኮ የአማራን ህዝብ መጨፍጨፍ ነው። ስለዚህ የአማራን ህዝብ ለመጨፍጨፍ የሚደረግ የሰራዊት ምልመላን መቃወም አለባችሁ። ልጆቻችሁን፣ ቤተሰቦቻችሁን፣ ወንድሞቻችሁን መምከር አለባችሁ፣ ማስቆም አለባችሁ። ይህ መልእክት እንዲደርሳችሁ ነው። አመሰግናለሁ። በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።